ቁርአን መጽሐፍ ቅዱስን ማመን እንዳለብን ጠንቅቆ ያስተምራል። ይህ የቁርአኑ ሶርስ ሲሆን ይህ መጽሐፍ ቅዱስ ነው። በዚህ መጽሐፍ ቅዱስ 4 መጽሐፍቶች አሉ። ተውራት፣ ዘቡር፣ እንጂልና ሱሑፍ አልአንቢያ ይባላል። ይህ ግን አርረሕማኑ አለመል ቁርአን ቁርአን ነው። ሰላም ይብዛላችሁ ወንድሞቼና እህቶቼ። አሁን በነገርኳችሁ መጽሐፍ ቁርአን በመጽሐፍ ቅዱስ ማመን እንዳለብን ሲያስተምር፣ ውድ ወገኖቼ ሙስሊሞች ግን መጽሐፍ ቅዱስ የለም፣ ተበላሽቷል፣ ተሰርዟል፣ ተዘርሷል፣ ተደልዟል ይላሉ። ይህ መጽሐፍ በአሁኑ ጊዜ እንደሌለ አድርጎ ያስተምራሉ ሙስሊሞች። ነገር ግን መጽሐፉ አለ። ይህ መጽሐፍ እንዳለ ተውራት እንዳለ ዘቡር እንዳለ ሱሑፍ አልአንቢያ እንዳለ እንጂል እንዳለ ያስተምራል። ሙስሊሞች ግን የለም መጽሐፉ ጠፍቷል ብሎ ሲያስተምሩ እንረዳለን፣ እናያቸዋለን። የትኛው ነው ትክክል? ብዙውን ጊዜ ይሄንን ጥያቄ ጠይቃቸዋለሁ። ሙስሊሞች ወደዚህ ማምጣት አልቻሉም። ጥቅስ ልስጣችሁ፣ ያዙት። ሱራ 2 ቁጥር 136፣ ሱራ 5 ቁጥር 44 ሱረቱል ማኢዳ፣ ሱራ 2 ቁጥር 85፣ ሱራ 10 ቁጥር 94፣ ሱራ 5 ቁጥር 65 እንዲሁም 68፣ ሱረቱል ኢምራን 3 ቁጥር 3 እያለ ይቀጥላል። ነገር ግን በአሁኑ ጊዜ ያሉ የሙስሊሞች አስተማሪዎች፣ ሼኾች፣ ዑለማዎች ይህ መጽሐፍ ይሉናል። ግን ቁርአናቸው ምንድን ነው የምለው? ላ ኑፈርቁ በይነ አሐድ ሚንሁ፣ እነዚህን መጽሐፍቶቹን ለያይተን አናምንም በል ነው። ላ ኑፈርቁ በይነ አሐድ ሚንሁ፣ በመጽሐፍቶች መካከል ፈርቅን አናመጣም፣ ልዩነትን አናመጣም ብሎ ሲያስጠነቅቅ፣ ሼሆች ግን እንደሌለ አድርጎ ያስተምሩናል። አንድ ሙስሊም ለመባል እነዚህን አሁን ያሳያችሁትን ክታቦቹን ማመን ግዴታ ነው። ሙስሊሞች እንዲህ ይላሉ። አንዳንዶቹ አይ ማውረዱን እናምናለን ይላሉ። ማውረዱን እናምናለን፣ ነገር ግን በውስጡ የተጻፈን አናምንም ይላሉ። ማውረዱን አትመኑበት ብሎ ያስተማረ የቁርአኑ ክፍል አለ ወይ? ከዚህ ታገኙ ይሁን? ይህንን መጽሐፍ ሲታምኑ ማውረዱን ብቻ እመኑ እንጂ በውስጡ የተጻፈን አትመኑ ብሏል ወይ? ሕጉ አልፏል ወይ? ተሽሯል ወይ? ተሽሮ ከሆነ ይህንን መጽሐፍ እመኑበት ብሎ ለምን አስተማረ? ይህንን መልስ እንድትሰጡ ይጠይቃችኋለሁ። ውድ ወገኖች፣ አሁን በሰጣችሁ ጥቅሶች ሌላም መጨመር ይቻላል። መጽሐፈ ቁርአን ቀደምት መጽሐፍቶችን ማመን እንዳለብን
ኢና አንዘልና ተውራትን አወረድን። ተውራት 5 መጽሐፍ የያዘው መጽሐፍ ነው። ከዘፍጥረት እስከ ዘዳግም ያለው። ወአተይናሁ ልኢንጂል ኢንጂልን አወረድን። ኢንጂል ብለን ስንል 27 በውስጡ የያዘው አሐዱል ጀዲድ የአዲስ ኪዳን መጽሐፍ። ሱፊ ኢብራሂም ወሙሳ ጽሁፎቹን ወይም ደግሞ ደብዳቤዎቹን ወይም ደግሞ የነቢያት መጽሐፍቶቹን ማለት ነው። ኢያሱ ጀምሮ እስከ ሚልኪያስ ያለው መጽሐፍ 33 መጽሐፍቶቹን። ስለዚህ 5 ሲደመር እንዲሁም ደግሞ ወአተይናሁ ዳውደ ዘቡራ ዘቡርን ሰጠን ወይም መዝሙረ ዳዊት ብለን የምንለው ማለት ነው። ወአተይናሁ ዳውደ ዘቡራ ለዳውድ ዘቡርን ሰጠን። እነዚህ መጽሐፍቱ ሁሉ በኢስላም ቤት ውስጥ የለም። ታዲያ እኔ እስላም ነኝ ማለት ይቻላል ወይ ወገኔ? አንተ እስላም ነህ ወይ? ትልቁን መጽሐፍ ጥለኸው አንዱን መጽሐፍ ብቻ ይዘህ አንዱን መጽሐፍ ብቻ የተከበረ ቁርአን ነው። አንዱን መጽሐፍ ብቻ ይዘህ እኔ ሙስሊም ነኝ ማለት ቁርአን ላ ንፈርቁ በይነ አሐድ ሚንሁ በመካከላቸው ክፍፍልን ሳናመጣ አመንበት እያለ እናንተ እየከፋፈላችሁ ሙስሊም ነኝ ማለቱ ፌር ሊሆን አይችልም። ስለዚህ እባክህ ወንድሜ የጣልከውን መጽሐፍ አንሳ። ስለ ህይወት የሚነግርህ ከሞት በኋላ ህይወት እንዳለ የሚያስተምር ይሄ መጽሐፍ ነው። ከሞት በኋላ ህይወት እንዳለ የሚያስተምር መጽሐፍ ይሄ መጽሐፍ ነው። ከሞት በኋላ ጀነት ወይም ጀሃነም መንገዶቹን ሁሉ የሚያሳይ ይህ መጽሐፍ ነው። ነገር ግን የሙስሊም ኡማ መጽሐፉ የለም ጠፍቷል ነው እያሉ ያሉ። እንደዛ ብሎ ያስተማረ ማንም ስለሌለ ቁርአናቸው ስላላስተማረ እመኑበት፣ ነፍሳችሁን አስመልጡ። ከምትጠፉ ህይወት ይሻላችኋል። ህይወት በክርስቶስ ነው። መጽሐፉ አለ ወገን። ጠፍቷል ብሎ የሚያስተምር ኤዋ አሳይቻለሁ። መጽሐፉ አለ። አሁን ምን ብሎ ነው የጴንጤ መጽሐፍ የክርስቲያን መጽሐፍ ብሎ የኡማን አስተሳሰብ ቀይሯል። በአሁኑ ጊዜ ያሉ ዑለማዎች አታደርጉ። ኢየሱስ ያድናቸዋል፣ ያስመልጣቸዋል። ሻሎም